ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? መቼም አዳዲስ ነገር ሳገኝ ከች በከች ነው ምልላችሁ ማለት ነው። እና እንዴት ነው ሰሞኑን ስለና አዶናይ ነገር እስኪ በጣም የሚያሳዝነኝ ነገር አንዳንድ ሰዎች ያጣቢ ልጅ አለቅላቂ ነው አሉ። የባብ ልጅ ባብ ነው ይላሉ ሲናገሩ አንዳንድ ሰዎች ማለት ነው። እና ብቻ አንዳንድ አለቅላቂዎች ማለት ነው ወታችሁ ሌላው ሲቀር እናቱ ምሰድቧላችሁ። የአዶናይን እናት ባለጌዎች ማለት ነው። አዶናይ እኮ ተበደለ እንጂ አልበደለም። ጃኒ አጥፍታለች፣ አዎ አጥፍታለች። እስኪ መረጃውን እንስማ። የእውነት በጣም ነው እኮ የሚያስጠላና ጃኒ ታገታለች እየተባለ ነው። ማን ያገታት? ማን አገታት? እሱንም ሁሉንም እያንዳንዱ መረጃ አስገባላችኋለሁ። እስኪ አብራችሁ ቆዩ። ሪፖርት አድርጎ እያልኳችሁ አይደለም፣ አንፎሎ አድርጎ። የጃኒ ልጆች የሆናችሁ በሙሉ አዶናይን ነገ ነው ሁሉ እውነታውን የምትሰሙት ነገ ነው። አንፎሎ አድርጉት፣ አዶናይን አንፎሎ አድርጉትና አሳዩት። እንዲያውም ሎዛ አይደለችም አዶናይን። ምክንያቱም ሎዛን ጃኒን እያሰማራችበት ያለችው የአዶናይ እናት ናት። የአዶናይ እናቱ ናት። አዶናይን አንፎሎ በማድረግ ብቻ ነው የልጃችንን ብድር ምን መልሰው። ይህ ልጅ እኔ ድሮ ማስመሳይ ነው ብያቸዋለሁ። እኔ ምንም አይጠመኝም እኮ ጂጂ የተናገረችው ነገር እውነት ፌር ነው፣ ትክክል ነው። ጂጂ ወሬ ስታገኝ አትቻይም አንቺ እኮ ማለት ነው። ብለው ከሰሙሽ ገና ብዙ ነገር ታወሪያለሽ። ልጆችሽን ካፋታሽ በኋላ የልጆችሽን ልጆች ካለ አባት ከለያየሽ በኋላ አሁን ደግሞ ወደ ሰው ህይወት መተሻል ማለት ነው። እና ለማንም ሆነ ለማንም መታቂም ነገር የለም። ምን ስላደረገ ነው የሚደረገው? አዶናይ ማለት እንቁ ነው፣ የኢትዮጵያ ልጅ ነው። አዶናይም ጆን ዳንኤልም ለኢትዮጵያ ያስፈልጓታል። ጃኒ መብቷ ነው። እሷ ራሷ ናት ያጠፋችው። አንዱ ጋር ሆነ አንዱ ጋር መልከስከስ ምንድን ነው? ትዳር ወይስ አዳር? የጃኒ ስራ እኮ አንድ ለፍቅር፣ አንድ ለጥቅም፣ አንድ ለቤት ክራይ፣ አንድ ለሁማኔር የሚባል ነገር አለ። እንደዛ እኮ ነው ያደረገችው። እዛም ጋር እዚህም ጋር እያለች እንደ ኳስ ማለት ነው። እና አዶናይ የዋህ ልጅ ነው፣ ምስኪን ልጅ ነው። ሁለቱን ወንድማማቾች ለማጋደል ነው የተነሳችው ጃኒ። እውነት እንናገር ካልን ማለት ነው። ሰምተሻል? ስለዚህ የአዶናይ እናት ደግሞ ጨዋ እናት፣ መልካም እናት ናት። የሰው እናት የሰው አባት የምታንጠለጥሉ ቆሻሾች ደግሞ በጣም ነው የምታሳፍሩት። ጀግና ወልዳ ጀግና ለኢትዮጵያ ያስረከበች እናት ናት። በመልካም ስነ ምግባር አሳድጋ መልካም ሩሩ ቸር የሆነ ለወገን ለዘመድ ለኢትዮጵያ ሕዝብ የሚጠቅም ልጅ አሳድጋ የሰጠች ናት ለኢትዮጵያ ማለት ነው። እና የአዶናይ እናት በአንቺ አፍ አትጠራም። አድርሱላት ማለት ነው። አዶናይ የሚፖስተውን ነገር ማለት ነው ሂዶ ቼክ የሚያደርግ ማን ነው? ማርያምን ማን ነው? እኔ አሁን ትላንትና ብቻ ሰው ቤት ነበርኩና እጄ እንደው 20 ጊዜ ነው ያየሁት ማለት ይችላል። አዶናይ የሚለቀውን ማለት ነው። ካሁን ጃኒን ይለቃታል ብዬ ማለት ነው። እመቤቴን ስንቴ እንደማይ ብታዩ እንደው ንገሩኝ እስቲ በማርያም። እኔ ብቻ ነኝ እንዴ? ገብርኤል ስሙ ጸልዩላችሁ እስቲ። እውነት ጃኒ አሳዘነችኝ። የኔ እናት ያለሽበትን ሁኔታ ረዳሻለሁ በጣም ማለት ነው። እና የምሬን እኮ ነው። የማን ደጋፊ ናችሁ ንገሩኝ እስቲ። የማን ደጋፊ ናችሁ? ታስጠያለሽ። ቀለም ቀቢ ውድ። አንዷ ደግሞ ልክ አዶናይ ደውሎ ያማከራት ነው የምትመስለው። እግዚአብሔር አምላክ የአዶናይን ልብ ጠብቅልኝ አለች። ውድ ያንቺንስ ማን ይጠብቀው? እኔ ወይስ መዳም? አው ምን ብሏችሁ ነው አዶናይ? ምን ብሏችሁ ነው አዶናይ? አዶናይ የሆነ ነገር ብሏችሁ ነው? ጆ ዳንኤል እንደሚያደርጉና ወደ መልካም ጉዞ ስትሄድ እንቅፋት አለ። እግዚአብሔር አለ በዙፋኑ የሚል መዝሙር። አቤት ኤዲቲንግ እኮ የመዳም ቅመሞች እኮ ኤዲቲንግ እኮ ተምራችኋል። ስራውን ብቻ አይደለም ኤዲት የምታረጉት፣ ወሬውንስ እንዴት ኤዲት እንደምታይ ደግሞ ቅንብራችሁ፣ ሙዚቃ አመራረጣችሁ ኤች ነኝ የእንትኗ ቀበጥ የሚለው ጋር ግቡ።
ኮመንት ደግሞ ሪፕላይ የጃኒ ደጋፊ የጆ ዳንኤል ደጋፊ የአዶናይ ደጋፊ ምናምን በኮመንት የሚረጋገጡት አረጋገጥ በስማአ ሂጅ ወደዛ ነፍጣም ጆን ዳንኤልማ አይገርምሽም? እግዚአብሔር ብሎት ከተፈታ በኋላ የእግዚአብሔርን ስራ ተቀጥሎ እየሰራ ነው። ከታች ደግሞ አዶናይ እኮ 5 ሚሊዮን ገባ። ቅንቅናም አዶናይ ህዝብ ይወደዋል። ግን አዶናይና ጆ ዳንኤል እና ጃኒ ያቋቸዋል አይ ዶንት ኖ። እናቴ ትሙት እናንተ የመዳም ቅመሞች ትለያላችሁ ምለው በምክንያት ነው። እረ ወሬን እናንተ አቀነባብሯት። ወሬ ኤዲት ሙዚቃ አመራረጥ በእንትን ደግሞ አላህዬ የአዶናይን ልብ ጠብቅልኝ። ምን ሆኖ ነው ልቡ? ጊዜው አብረው እንዳልሆኑ የሚያሳዩ መረጃዎች አሉ። በዚህ ፕሮግራም ላይ እንደ በፊቱ ቢሆን ጃኒ ከጉያው ስራ አጠፋም ነበረ፣ በበቱ ስር ነበረ ይዟት የሚዞረው አዶናይ ማለት ነው። አብረው እንዳልሆኑ የሚያሳየው ደግሞ እዚህ ፕሮግራም ላይ እንዲሁም ደግሞ ስቶሪ ላይ የሚለቃቸው መልእክቶች ጃኒና አዶናይ አብረው እንዳልሆኑ የሚያሳውቅ ነገር አለው ማለት ነው። አብረው አይደሉም። አብረው ቢኖሩ በዚህ ፕሮግራም ላይ የምትገኝ አንደኛ እሷ ነበረች የተሽቀረቀረች ማለት ነው። እንግዲህ እዚህ ጋር ምስኪኖችን ሲያበላ ብዙዎችን ሲያበላ መልካም ስራ ሲሰራ እኛ ወሬ እዚህ እናወራለን እናቦካለን፣ እሱ ግን ወደ ስራው ነው። አሁንም አዶናይ ወደ ስራው ቀጥል ማለት ነው። እና አንዳንድ አጨብጫቢዎች አልፋችሁ ተርፋችሁ ደግሞ እናትን መሳደብ አባትን መሳደብ። አንድ ሰው ሚዲያ ላይ እናቱን ቤተሰቡን ካወጣ ወይ ልጁን ካወጣ ካልበላን ካልጠጣን የዛን ሰው ቤተሰብ ትላላችሁ ትንሽ ነገር ስታገኙና ይሄ ብልግና ነው። የአዶናይ እናት በማንም አፍ አትጠራም። እንኳን በእንደዚህ በባለጌ ሰዎች ይቅርና የራሳቸውን ልጅ አስተካክለው ማሳደግ ያቃታቸው የሰውን ልጅና የሰውን እናት የሚሰድቡ ባለጌዎች ስነስርዓት ያዙ ማለት ነው። እና ይሄ ብልግና ነው፣ ነውር ነው። ምን አደረገች እናቱ? እሱን እሺ ስደቡት። እሱ እኮ ተበዳይ እንጂ በዳይ አይደለም። አዶናይ እውነትን እናገር ካል ለምን ለእውነት አትቆሙ? ምንድነው ማሽቃበጥና ውሸታሞች? ስለዚህ ተለያይተዋል። ታግታለች። ማን ያገታት? ሄዱና አስፈቷታ ከታገተችበት። መቼም አዶናይ አገታት አትሉ። ስለዚህ ወላ አዶናይ ወላ ጆን ዳንኤል አንድ ናቸው። ሁለቱም ለኢትዮጵያ የሚያስፈልጉ እንቁ ልጆች ናቸው። በማከል ገብታ የበጠበጠች ከዛ ጋር ሳትጨርስ አሟጣ ሳትመጣ እዚህ መታ ሁለቱን ልታጋድል ያለችው ጃኒ ናት። እርጉዝ ነኝ እያለች ነው። እርጉዝ ናት እየተባለ ነው። ትሁና ትውለድ፣ ያድጋል። ምን ችግር አለ? አዶናይ እንኳን የራሱን ልጅ የሰውን ልጅ ሰብስቦ እያሳደገ ነው። እናቱ ታሳድጋለች። በቃ ደግሞ እዚህ ጋር ማጎብጎብ ሳይሆን እነሱ ነገ ደግሞ አንድ ላይ ሊሆኑ ይችላሉ። ነገሩ ሁሉ ፈርሶ። ስለዚህ ተረጋግታችሁ ብታዩ ምን ችግር አለ? ወደዚህኛው ወደዛኛው ለምን ትወግናላችሁ? ሁሉም ኢትዮጵያዊ እሷ እህታችን ናት። ስህተት አለባት፣ ስህተቷን ትቀጣለች፣ ወደ አንዱ ትሰበሰባለች። ጆን ዳንኤል ባለትዳር ነው፣ ሚስቱ እርጉዝ ናት። ሁለተኛ አይደለ የልጅ አባት ነው። እሱን ተወት አርጋ እሷ ፈጣሪ የሰጣትን ይሄን የዋህ ምስኪን እርግብ የሆነውን ባሏን እግሩን ስማ አብራ መኖር ነበረባት። በአሁን ዘመን የማያፍርባት ጆን ዳንኤል እኮ በእሷ ስለሚያፍር ነው ያላሳወቀ በድብቅ ነበረ ሲጠቀማት የነበረው። አዶናይ ግን የትም ቦታ ይዟት እየዞረ የትም ቦታ እያስተዋወቃት ነው ያለው። ተጠቀመባት ምናምን። ውሽ ለወሬማ አንድ ቁጥር ናችሁ እኮ ማን ይላችኋል? ደህና ስራ አሰሩም እንጂ ምድር አጎጓቢ ማለት ነው። ለመስጋና ስላሰባሰብከን አምሮብናል። ዛሬ ሽክ ብለናል። የታባቱ እየተራባቱ አቤት 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 አቤት። እንግዲህ እሰይ የተመለሰ ይመስላል። እንግዲህ ዛሬ አምሮብኛል። እንደማትወድክ እያወቅ ለምንድን ነው የምትለምናት? ልታስፈታ ይፈልጋ ነው። በእናትህ አንድ ቀን ማለት ነው በቂ መሆኔን አይታ ከኔ ጋር ፍቅር እንደሚይዛት እርግጠኛ ነኝ። እስከማዚዛት ድረስ ደግሞ ምንም ተስፋ አልቆርጥም። ማርያምን በጣም ወዳታለሁ። እሷን በቀልድ መተው አልችልም። ብቁነትክ እንዲታይልክ እሷን መለመን የለብክም። በእናትህ እሷን መቆርጥ አይመስለኝም። እሺ ተውካት እንበልና ከሌላ ሰው ሆና ካየኋት የሚሰማኝ ቁጭት ታስበዋል። ስማኝ፣ አንተ የምትቆጨው ብቁነትክ ከማይታያት ፍቅረኛ በመቆየትክ እንጂ ራስክን አክብረህ እሷን ለአንዴና ለመጨረሻ በመተውክ አይደለም። በቃ ተዋት እያልከኝ ነው።
መቶ ብቻ አይደለም በማትከበርበት ቦታ ለሰከንዶችም ቢሆን ለመቆየት እንዳትመጥ። ውስጥ ላይ ያለው ንጽህና ካልታያት የእሷ ችግር እንጂ ያንተ ጎዶሎነት አይደለም። መፈቀርና መከበር እንዳለብህ እሷን ለማሳመን የምታወጣውን ጉልበት ወደ ስኬትህ አድርገው፣ ወደ ዓላማህን አድርገው። እሱማ እውነትህን ነው። ማርያምን እንድትወደኝ ማለት ነው እሷን መለመን ሰልችቶኛል፣ ልክም ብሎኛል። አሁን በቃ መለወጥ አለብኝ። ከዚያ ያዘቅት መውጣት አለብኝ።